ፓስተር ዘማሪ ታምራት ኃይሌን ያስለቀሳቸው ጉዳይ ምን ይሆን? እጅግ አስደንጋጭ የሆነ መረጃ ተሰምቷል። ጠላት ጆሮ ይደፈን። ይህን ስናገር በጣም እያመመኝ ነው፣ ግን አልቆለታል። አሳዝንም አያሳዝንም ወይ? አሳዝንም። አንድ ቀን የተጸለየባቸው የተመለከባቸው ክርስቶስ የኔና የናንተ ጌታ ምን ወደው ዛሬ ወዳለው እንደምንለው ወዳለው እያሉ ያመለኩባቸው እንሳቦች ዛሬ ምንድነው እየተሰራባቸው ያለ? ወየው ኢትዮጵያ፣ ወየው ኢትዮጵያውያን። በነቢይ ሱራፌል ደምሴ ቤተክርስቲያን ውስጥ የተፈጠረው ድብድብስ ምን ይሆን? በእነኚህ ጉዳዮች ዙሪያ ሰፋ ያለ መረጃ ይዘናል፣ በዝርዝር የምናሰማችሁ ይሆናል። እንዴ ምንድነው? ነቢይ ኢዩ ጩፋ አሁንም ቢሆን ዘይት መሸጤን አላቆምም ሲል ገለጸ። የኔን ኦይል ወስደሽ ምናልባት የኔን ፎቶ ካዩ እንዲህ እንዳይሉ እንዳይጨነቁ ከፈለግሽ ይሄንን አንስተሽ እንትን ማለት ትችያለሽ። እሺ ከፈለግሽ ደግሞ ከነ ፎቶም ካልፈለግሽ አንሺ። መልእክቱ ውስጥ ስላለ እኛ ለምልክት ነው ያደረግነው። ዋናው የኔ ፎቶ አይደለም የሚፈውሰው። እሺ ስለዚህ ኢየሱስ ክርስቶስ ነው። በዚህ ዘይት ላይ የእግዚአብሔር ቃል አውጀናል። እኔ ወደ ማልደርስበት ደርሶ እንደሚሰራ 100% አምናለሁ። ክርስትናን፣ ወንጌልን፣ ክርስቶስን በካልቾ ብለው በእግራቸው ረግጠው ከምድራቸው አውጥተው አገራቸውን ከእግዚአብሔር እጅ ፈልቅቀው አውጥተዋት አስለቅቀው ባዶ ሆነዋል። የዛሬ 200 ወይም 300 ዓመት በየቅያሱ ተገትረው የነበሩ የጸሎት ቤቶች ምን እንደምናገሩ ታውቃላችሁ? በዚህ በአውሮፓ የዛሬ 300 ወይም 200 ዓመት ምን አይነት ሪቫይቫል እንደነበረ ነው እነኚህ በየቅያሱ ተገትረው የነበሩ ቤቶች የሚያሳዩት። የሚመጣውን ህዝብ ማስተናገጃ ከማጣታቸው የተነሳ ብዙ ቤተክርስቲያናት ሲሰሩ ነበር። ቅያሱ ሁሉ ቤተክርስቲያን ነበር። በጊዜው ከባድ ሪቫይቫልም ነበር። ወዮ ኢትዮጵያና ወዮ ኢትዮጵያውያን! እነርሱ የጣሉትን የተውትን ህንጻ የምንገዛ በካናዳ በአውሮፓ ያለን ኢትዮጵያውያን ወየውልን! ካላወቅንበት፣ ካልተረዳን፣ ካልተመለስን እነዚህን የገዛናቸውን ህንጻ በቅርቡ መልሰን ለሽያጭ ማቅረባችን አይቀርም። ዛሬ እኛ ያለንበት ሪቫይቫል ላይ ነበር ወይ? እነዚህ ሰዎች ህንጻ በህንጻ ላይ ይሰሩ ነበር፣ መሬት ይሻሙ ነበር። ነገር ግን የሆኑትን ተመልከቱ፣ አልቆላቸዋል። ወንጌል በአውሮፓ አልቆለታል። ይህን ስናገር በጣም እያመመኝ ነው። አያሳዝንም ወይ? የተጸለየባቸው የተመለከባቸው ክርስቶስን እወዳለሁ እያሉ ያመለኩባቸው ህንጻዎች ዛሬ ምንድነው እየተሰራባቸው ያለው? ግማሹ ተቆራርጦ አፓርትመንት ሆኗል፣ ግሮሰሪ ሆኗል፣ ናይት ክለብ ሆኗል። ምን ያልሆነው አለ? በእውነት የክርስቶስ ልብ ያላችሁ አታዝኑም? ምን እነርሱ 300 ዓመት 400 ዓመት ተንገታግተው ነው ያለቁት። እኛ ኢትዮጵያውያን ግን የ100 ዓመት ሻማችንን ሳናጠፋ በማለቅ ላይ ነን። በቤተክርስቲያን ሳሪ ፖለቲካው፣ ዘረኝነቱ፣ ጉበኝነቱ፣ ጥቅማ ጥቅሙ፣ ጭቅጭቁ፣ ሁሉም ነገር ተሰብስቦ አሁን ቤተክርስቲያን ውስጥ ገብቷል ስሉ ነው ፓስተር ዘማሪ ታምራት ኃይሌ ይህንን መልእክት ያስተላለፉት። እዚህ ሀገር መታዩት የነ ሉተር ሀገር ወደ ዩኬ ስትሄዱ፣ ወደ ኔዘርላንድ ስትሄዱ የሪፎርሜሽን ታሪክ ያነበባችሁ ከሆነ እኔ እንጃ አታዝኑም፣ አታለቅሱም፣ አትጎዱም፣ አትታመሙም? የሀገር የሆነውን ስታዩ ክርስትናን፣ ወንጌልን፣ ክርስቶስን በካልቾ ብለው በእግራቸው ረግጠው ከምድራቸው አውጥተው አገራቸውን ከእግዚአብሔር እጅ ፈልቅቀው አውጥተው አስለቅቀው ባዶ የዛሬ 400 ዓመት 300 ዓመት በየኮርነሩ በየቅያሱ ተገትረው መተዋቸው ጸሎት ቤቶች ማለት ምን እንደሚናገሩ ታውቃላችሁ? የዛሬ 300 200 400 ዓመት ምን አይነት ሪቫይቫል እንደነበረ በዚህ በአውሮፓ የሚመጣውን ህዝብ ማስተናገጃ ከማጣታቸው የተነሳ አሁንም ሲሰሩ ቅያሱ ሁሉ ቤተክርስቲያን የሚባለው ጸሎት ቤት ህንጻ የሆነበት ምክንያት ሪቫይቫል ነበር በዚህ ሀገር። ወዮ ኢትዮጵያ፣ ወዮ ኢትዮጵያውያን! እነሱ የጣሉትን የተዉትን ህንጻ ምንገዛ በአሜሪካ፣ በካናዳ፣ በአውሮፓ ያለን ኢሚግራንት የኢትዮጵያ ኢሚግራንት ቤተክርስቲያናት ወየውልን! ካላወቅንበት፣ ካልተረዳነው፣ ካልገባን፣ ካልተመለስን እነዚህን የገዛናቸውን ህንጻዎች መልሰን ፎርሴል ማስታወቂያ እናወጣለን ከጥቂት ዓመታት በኋላ። ዛሬ ያለንበት ሪቫይቫል ላይ ነበሩ እነዚህ ሰዎች። ይሰሩ ነበር፣ ህንጻ በህንጻ ላይ በየሰፈሩ ይሰሩ ነበር፣ መሬት ይሻሙ ነበር። ግን የሆኑትን ተመልከቱ፣ አልቆላቸዋል። በምድር አውሮፓ ወንጌል ጠላት ጆሮ ይደፈን። ይህን ስናገር በጣም እያመመኝ ነው፣ ግን አልቆለታል። አያሳዝንም ወይ? አሳዝንም። አንድ ቀን የተጸለየባቸው
የተመለከባቸው ክርስቶስ የኔና የናንተ ጌታ ምን ወደው ዛሬ ወዳለው እንደምንለው ወዳለው እያሉ ያመለኩባቸው ህንጻዎች ዛሬ ምንድነው እየተሰራባቸው ያለ? ግማሹ ተቆራርጦ አፓርትመንት ሆኗል፣ ግሮሰሪ ሆኗል፣ ናይት ክለብ ሆኗል፣ ምን ያል ሆነዋል። እናንተ በእውነት የክርስቶስ ልብ ካላችሁ አታዝኑ። አሁን የኛ ኢትዮጵያውያኑ ደግሞ እነሱ 300 ዓመት 400 ዓመት ተንገታግተው ነው ያለቁት። የኛ ግን የ100 ዓመት ሻማችንን ሳናጠፋ በማለቅ ላይ ነን። በቤተ ክርስቲያን ታሪክ ውስጥ ሁለት ነገር አለ። አንዱ ዲኬይ ነው፣ ሌላው ዲክላይን ነው። ግልጽ ነው ወይ? ዲኬይ ማለት መበስበስ። ይሄ መበስበስ ሲቀጥል ታድሶ ካልመጣ የሆነ አይነት እንቅስቃሴ የሆነ አይነት ሙቭመንት ካልተነሳ በስተቀር ዲኬይ ሲቆይ ምን ይሆናል? ምን ያመጣል? ዲክላይን ያመጣል። አሁን ዲኬይ ምዕራፍ ውስጥ ነው ያለችው የኢትዮጵያ ቤተ ክርስቲያን። በጣም ከትልቅ ይቅርታ ጋር ነገርኳችሁ አይደል? ፖለቲካው፣ ዘረኝነቱ፣ ጉበኝነቱ፣ ዘራፊነቱ፣ ውሸቱ፣ ጥሉ፣ ቅጭቅ ሁሉም ነገር ተሰብስቦ በቤተ ክርስቲያን ውስጥ አትደንግጡ፣ ማርያም የዓለም ቤዛ አይደለችም። ሰሞነኛ መነጋገሪያ የሆነው የምዕራብ ሸዋ አገረ ስብከት ሊቀ ጳጳስ የሆኑት የብፁዕ አቡነ ገብርኤል የበርካቶች መነጋገሪያ የሆነው ስብከት ደግሞ ቤዛነትን የተመለከተ ነው። የኢየሱስ ቤዛነት የመልእክታቸው ዋና ሐሳብ ቢሆንም እናቱን ቅድስት ማርያምንም የዓለም ቤዛ ወይም ቤዛዊት ዓለም ብሎ የማመን ልማድ በቤተ ክርስቲያኒቱ ስለተንሰራፋ ብፁዕነታቸው ማርያም የዓለም ቤዛ አለመሆኗን ከመናገራቸው በፊት አትደንግጡ ብሎም በርካታ ኦርቶዶክሳውያን መደንገጣቸው አልቀረም። ነታቸው በስብከታቸው ባስተላለፉት ግልጽ መልእክታቸው ቤዛ መሆንና ማዳን የሚችለው ሰሪው ፈጣሪው የእግዚአብሔር ልጅ እንጂ ፍጡር አይደለም። ፍጡርን ማዳን አይችልም። ታላቁ ነቢይ ኢሳያስ ስለ ቤዛነት ሲናገር በመላእክ አይደለም፣ በአማላጭ አይደለም፣ እርሱ ራሱ የእግዚአብሔር ልጅ መጥቶ ያድናቸዋል ይላል። ለዘላለም ወደዳቸው ተሸከማቸውም ብሏል። ፍጡር ቤዛ መሆን አይችልም። ቤዛ ማለት ስለሌላው ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም ይባላል። ነገር ግን እመቤታችን ቤዛ አይደለችም። አትደንግጡ፣ ቤዛ ልጇ ነው። ቤዛችን ተቀዳሚና ተከታይ የሌለው አንዱ የእግዚአብሔር ልጅ ብቻ ነው ሲሉ ነው የተናገሩት። ዕብራውያን 9:11-12 ላይ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች ደም አይደለም ተብሎ ተጽፏል። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃምም ቤዛ አልሆነም። የትኛውም ፍጡር ቤዛ አይሆንም። ቤዛችን ልጇ ኢየሱስ ክርስቶስ እንጂ እመቤታችን ማርያም አይደለችም ብለዋል። የአቡኑ መልእክት ከእግዚአብሔር ቃል የተቀዳ ዕውቀትና ምስጢርነት ሆኖ ሳለ በርካታ ኦርቶዶክሳውያን ግን ደንግጠዋል። ስለ ማርያም ቤዛነት ሲሰሙት ከኖሩት የሰው ትምህርት የተነሳ ቤዛ አይደለችም የሚለውን ንግግር ከአንድ የሃይማኖቱ ሊቀ ጳጳስ አንደበት መስማታቸው ግርታ ፈጥሮባቸዋል። እንኳን ምዕመኑ ቀርቶ ብዙ ያውቃሉ የሚባሉ የሃይማኖት ሊቃውንት ጭምር ከባድ ድንጋጤ ውስጥ ገብተዋል። ግብዝነታቸውን በሚያሳብቅ አቀራረብ ለቤዛነት አቻ ትርጉም እየሰጡ ከባድ የድርቅና ሙግት ይዘዋል። ያም ሆነ ይህ ግን እውነቱ አቡነ ገብርኤል ያሉት መሆኑ ለሁላችን የታወቀ ይሁን። አዎ በእርግጥም ቤዛችን ከቅድስቲቱ የተወለደው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ እንጂ እናቱ ማርያም አይደለችም ስል ነው ወንድማችን ሽመልስ ይፍሩ ይህንን መልእክት ያስተላለፈው። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ሰላም ለእርሱ ይሁን። አባታችን ቡራኪው ተደረሰኝ፣ ጸሎቱትም ደግሞ ታግዘኝ። አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣሁኝ። ብፁዕ አባታችንን እንደሰማችኋቸው ምንድን ያሉን? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሙ የጀመሩት በምንድን ነው? ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይሄም ትርጉሙ ነው ቤዛ ለሚለው ቃል። ልክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ የሌለ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነውና ከዚህ አንጻር ቤዛ የሚለውን ቃል ስንጠቀም ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብፁዕ አባታችን እንዳሉትም ያው ከጌታችን ውጪ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትምና ቤዛችን ጌታችን ኢየሱስ ብቻ ነው። ግን አያስፈልግም። አባታችን ያወሩበት ሐሳብ በቃ የክርስቶስ ኢየሱስ በገዛ ደሙ የዋጀበትን የገዛበትን አገዛዝ ነው በቃ ለመናገር የፈለጉት። የእሳቸውን ሙሉ ሐሳብ
ከነጥቅሱ ሰምተን እንመለስ እስቲ። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራችም ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ ደሙ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። እንደሰማችሁት እሳቸው ስለ ቤዛነት ያወሩበት ዋና ሐሳብ በዕብራውያን መጽሐፍ ምዕራፍ 9 ቁጥር 12 ላይ የተመሰረተ ነው። የዘላለምን ቤዛነት አግኝቶ ምን ወደ ቅድስት በገዛ ደሙ ገባ እንጂ በኮርሞችና በጥጆች ደም አይደለም። ይሄ ነው ሐሳብ። ይሄንን ሐሳብ ሲናገሩ ቤዛነት ለፍጡር ሊሆን አይችልም፣ ለማንም ሊሆን አይችልም፣ ብቸኛው ቤዛ ኢየሱስ ነው እያሉ ነው። ወደ ቅድስት ሌላ ይገባል እንዴ? ማርያም በገዛ ደሙ ወደ ቅድስት ተገብታለች? አልገባችም። ሌላ ፍጡር ወደ ሰማይ በገዛ ደሙ የገባለ? አልገባም ማንም። ኢየሱስ ክርስቶስ ብቻ ነው ይህንን ያደረገው። ኢየሱስ ክርስቶስ ብቻ ነው ሲባል የማይወዱ ሰዎች አሉ። ብቻ የሚለውን ሐሳብ ለምሳሌ በእምነት ብቻ የሚል ሐሳብ ስታነሱ አንድ ቦታ ላይ መጽሐፍ ቅዱስ ጠቅሳችሁ በእምነት ብቻ የሚል ነገር አሳዩን አቅርቡልን ብለው ሲሞግቱ የሚውሉ ሰዎች ማርያም የዓለም ቤዛ ናት የሚል መጽሐፍ ቅዱስ ላይ ሽታው የለም። አንድ ጥቅስ አምጡ ቢባሉ ወዴት ሄዳል? ወደ ሙሴ ቤዛ ተብሏል። ሙሴ ቤዛ ተብሏል የተባለበት የራሱ አውድ አለው። እኛ እየጠየቅን ያለው ማርያም ቤዛ ናት የሚል ቃል ነው። አይ ገንዘብ ቤዛ ነው የሚል አለ ምሳሌ መጽሐፍ ላይ ይሏል። ምሳሌ መጽሐፍ ላይ ገንዘብ ቤዛ ነው ተብሎ የገባበት የራሱ አውዳዊ አገባብ አለው መጽሐፉ። እኛ እየጠየቅን ያለው ማርያም የዓለም ቤዛ ናት የሚል መጽሐፍ ቅዱሳዊ ሐሳብ ነው። የለም ሙሴ ስለተባለ እሷም ናት የሚል ከሎጂክ ውጪ የሆነ ነገር ለማርያም ለማሸከም ካልፈለግን በስተቀር መጽሐፍ ቅዱስ ማርያምን አንስቶ ስለ ቤዛነት አያወራም። ሰው ለእግዚአብሔር ቃል ታማኝ የሆኑ ሰዎች ሲመጡ ለማሸማቀቅ በዚህን ያህል ደረጃ ቪዲዮ እየሰሩ ሐሳብ መስጠት አስፈላጊ አይደለም ብዬ አስባለሁ። የአክሊልን አይደለም እያልኩ ያለሁት እንደው በጨዋነት ነው ሐሳቡን ያቀረበው። ከሱ በጣም በቃ የከፉ ደግሞ ይህን አባት እስከ ማዋረድ የሚደርሱ ንግግሮችን የሚናገሩ ብዙ ሰዎች አይቻለሁ። ኢየሱስ ብቻውን ቤዛ ነው። አሜን። ያለ ኢየሱስ ቤዛ የለም። ማርያም የተወደደች እናት ናት። መጽሐፍ ቅዱስ ግን ቤዛ ናት ብሎ በየትኛውም ቦታ አይጠቅሳትም። እስቲ ለህሊናችሁ ታማኝ እንደመሆናችሁ አንድ ጥቅስ በሉ ማርያም ቤዛ ናት የሚል። የለም ቤዛ ናት የሚል ጥቅስ። ኢየሱስ ይማልዳል እንዴ? አምላክ እኮ ነው። ወደ ማን ነው የሚያማልደው? ጴንጤ ነህ እንዴ አለኝ። ነፍስ አባትህን ጠራቸው። እናቴ ግን ብቻው ነች። ያደግኩት በኦርቶዶክስ እምነት ውስጥ ነው እና እናቴም አባቴም በዛ ስርዓት ውስጥ ነው ያሳደጉኝ። አንደኛ ደረጃ ትምህርት እስክጨርስ በእርግጥ ልጅ ሆኜ ታላቅ እህቴ በጌታ ስለነበረች ሰፈር ውስጥ የሆም ሴል ግሩፕ ተወስደኝ ነበር። ሆኖ እዛ እየሄድኩም ግን ኦርቶዶክስ ኡራኤል እዛ እየሄድኩ ነበር ማመልከው ከአባቴ ጋር። ግን 12ኛ ክፍል ተፈሪ መኮንን ስማር ኦልሞስት 11ኛ ክፍል ሆኜ ትዝ ይለኛል፣ ቀኑን አረሳው። ሜዳ ላይ በጀርባዬ ተኝቼ በፉጨት የተስፋዬ ጋቢሶ መዝሙሩን እየዘመርኩ ለምን ይመስጠኝ ነበር መዝሙሩ መንፈስ ስላለው እና አንድ ንጉሱ የሚባል አሁን አሜሪካ ዴንቨር ነው የሚኖረው ኮሎራዶ ውስጥ አብሮኝ ይማር ነበር። ጴንጤ ነህ እንዴ አለኝ። አይ እኔ አይደለሁም ግን መዝሙሩን ስለምወደው ነው አልኩት። ከዛ መጽሐፍ ቅዱስ ባስተምረስ አለኝ በጣም በደስታ እና ያስተምረኝ ጀመር። እንጦጦ ልውሰድ አለኝ። ሮብ ቀን ነው ትዝ ይለኛል። ቄስ በሊና ሳርካ አሁን ወደ ጌታ ሄደዋል። እሳቸው ወንጌል ሲሰብኩ ልቤ ተነካ። በይፋ እንግዲህ ጌታን ያን
ሮብ ተቀብዬ እሁድ እንጦጦ ስለሚርቅ 5 ኪሎ መካነ ኢየሱስ ልውሰድ አለኝ። እዛ ለካህናት ሰጠኝ። እነሱም ተቀብለው ለ1 ዓመት እምነት ማጽኛ ነው የምንለው እኛ መሰረታዊ የክርስትና አስተምሮ አስተማሩ። ስለዚህ 76 ዓመተ ምህረት ሙሉን አስተማሩኝ። 77 መስከረም 5 እምነቴን አጸናው ማለት ነው። ከዛ ማህተም ያላት ባይብል ሰጡኝ። አለቀ፣ ተጀመረ ማለት ነው። ባይብል ማንበብ፣ በክርስቶስ ስር መስደድ፣ ጥቂት ማገልገል እያልኩ ይሄው 40 ዓመት ሞላኝ እልሻለሁ። አንድ ጥቅስ እዛ ሲሄድ ያልሰማሁትን አነበብኩ ከባይብል ላይ። ኢየሱስ ከሞት ተነስቶ በአብ ቀኝ ተቀምጦ ስለኛ ያማልዳል ይላል። ኢየሱስ ይማልዳል እንዴ? ኢየሱስ ያማልዳል እንዴ? ይማልዳል እንጂ እሱ አምላክ እኮ ነው። ወደ ማን ነው የሚያማልደው በሚል አስተምሮ ነበር ያደግኩት። ግን በአብ ቀኝ ቆሞ ስለኛ ይማልዳል የሚል አነበብኩ እና አባቴ ነገርኩት። እሱም እስቲ ነፍስ አባትህን ጠራቸው። ልጄ እንደዚህ ይላል አስረዱት አላቸው። በእርግጥ ከማስረዳት ይልቅ ተቆጡኝ። አባቴም ፈቀደልኝ። በቃ የተገለጠልን አምልክ አለኝ። እናቴ ግን ተቃወመች። ወንድሞቼም እህቴ እንኳን በጌታ ነች፣ አብዛኛው ተቃወሙ። እናቴም በጣም ደስ አላላት። ትንሽ ብዙ ስደት ገጠመኝ አልልም፣ ብቻ ሬዚስታንስ ነበር። ያው የመጨረሻ ልጅም ስለሆንኩ አልጨከኑብኝም። ያው ተቀበሉ። በኋላ እነሱ አሁን በጌታ ሆነው አባቴም በእጄ ቆርቦ ወንጌልን ተቀብሎ እናቴም ንስሐ ገብታ ያው ወደ ጌታ ሄዳለች። ሁለቱም ሄደዋል። ባገኘሁት አጋጣሚ ሁሉ በትንሽ ግሩፕ ቅዱስ የእግዚአብሔርን ቃል አስተምራለሁ። ከዛ እነሱም አይተዋል ይመስለኛል ወደ ቃሉ እንደማዘንብል። ከዛ ለሙሉ ጊዜ አገልግሎት ጠሩኝ ማለት ነው። እነዛ ሳር ቤት የሙሉ ወንጌል ገስታውስ አለ ቄራ አካባቢ። ጸለይኩ፣ ጌታ ሆይ ቤተክርስቲያኑ ትልቅ ነው፣ ህዝቡም ብዙ ነው፣ ያን ማህበር እኔ አልመጥንም ለሙሉ ጊዜ አገልጋይ ለመሆን ፍቃድ አይሰማኝም፣ ግን ያንተ ፈቃድ ነው ብዬ ጸለይኩ። የሚገርምሽ በ3 ቀን ጾም ጸሎት ውስጥ 4 ልማይ በግልጥ ባይብል ሲሰጡኝ፣ ልብስ ሲያለብሱኝ፣ በትረ መንግስት ሲሰጡኝ ሳቆር በግልጥ አየሁ እና አሻልኩኝ። እዛ በሙሉ ጊዜ አገልጋይነት ጀመርኩ ማለት ነው። ከዛ የሰጡኝ ማዕረግ የህፃናት እና የወጣቶች አስተባባሪ በሚል 5 ነው 6 ዓመት በዛ አገለገልኩ። ከዛ ሙሉ ወንጌል ያደረጉኝ። እዛ ሳር ቤት ኢቲሲ የሚባል ኮሌጅ ልከው ዲግሪን ከያዝኩ በኋላ በ2000 ዓመተ ምህረት የክህነት ማዕረግ ሰጡኝ። እንደ ቄስ ማለት በመካነ ኢየሱስ ሁሉ የመጨረሻ ኦቶሪቲ ነው። ማቁረብ ትችላለሽ፣ ማጥመቅ ትችላለሽ፣ ማጋባት ትችላለሽ። ያንን ማዕረግ እንግዲህ በእነሱ መስፈርት በእግዚአብሔርን ፈቃድ ማዕረጉን ካገኘው በኋላ እንግዲህ በአንድም በሌላም ማገልገል ጀመርኩ። ሌላ አብያተ ክርስቲያንም ሲጠሩኝ አገለግላለሁ፣ ሰርግ ለቅሶ አገለግላለሁ፣ መደበኛ ይሁዳ አምልኮ በበዓላት በሳምንት ውስጥ ባሉት ሁሉ ሰብካለሁ፣ አስተምራለሁ። እረኝነቱ ተጨምሮ በእንዲህ መንገድ ነው እንግዲህ እስካሁን ያለሁት ቤት